የአንድ ሀገር ኢኮኖሚያዊና ማህበራዊ እድገት ያለ ተቀናጀ ዘመናዊ መሰረተ ልማት ዝርጋታ ስኬታማ ሊሆን እንደማይችል ይታመናል። ምርትና ምርታማነትን ከገበያ ጋር በማስተሳሰር እንዲሁም የህዝቦችን አብሮነት በማጠናከር በኩል የመንገድ መሰረተ ልማት የሚጫወተው ሚና ከፍተኛ ነው። በኢትዮጵያ የመንገድ ግንባታ ታሪክ ውስጥ ረጅም ዘመናትን ያስቆጠረውና የመሪነቱን ሚና ሲወጣ የቆየው የኢትዮጵያ መንገዶች አስተዳደር የተመሰረተበትን 75ኛ ዓመት የአልማዝ ኢዮቤልዩ የምስረታ በዓል በታላቅ ድምቀት አክብሯል። በምስረታ በዓሉ ላይ የተገኙት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተቋሙ ከ7 አስርት ዓመታት በላይ ኢትዮጵያንን በማስተሳሰር ለማህበራዊ መስተጋብርና ለኢኮኖሚያዊ እድገት ከፍተኛ ሚና መጫወቱን ጠቅሰው እንደዚህ ያሉ ጠንካራ ተቋማት መኖር የሀገር ግንባታ ዋና ማሳያ መሆኑን ገልጸዋል። የመንገድ መሰረተ ልማት የኢትዮጵያ ኢኮኖሚ ጠንካራ መሰረት ላይ እንዲቆም የሚያደርግ ብቻ ሳይሆን የህዝቦች አንድነትና ትስስር ማረጋገጫ የብልጽግናችንም ዋነኛ ማሳያና መዳረሻም እንዲሁም ድልድይ ነው። መንገድ ሲገነባ ትውልድ ይገነባል። ይሄንን ተቋቁሞ ደግሞ ማሻገር የቻለ ተቋም መፍጠር መቻል ኢትዮጵያ የተገነባች ስለመሆኑ ማሳያ ነው። በ1943 ዓ.ም ተቋሙ ሲመሰረት በጊዜው በጣሊያን ወረራ ወቅት ተገንብቶ የነበረው የመንገድ መረብ 6400 ኪሎ ሜትር ብቻ የነበረ ሲሆን በአሁኑ ወቅት የመንገድ መሰረተ ልማቱ ከ182000 ኪሎ ሜትር በላይ ማሻገር መቻሉ ተገልጿል። የዛሬ 75 ዓመት በ1943 ዓ.ም የሀገራችንን መልክዓ ምድር በመንገድ መሰረተ ልማት ለማሳሰርና የህዝባችንን ማህበራዊና ኢኮኖሚ ግንኙነት ለማጠናከር የተጀመረው ራዕይ ዛሬ ላይ ተጨባጭ ውጤት አስገኝቷል። በአሁኑ ወቅት አጠቃላይ መንገድ አውታራችን ከ180,000 ኪሎ ሜትር በላይ መድረስ ችሏል። ከዚህ ቀደም በበጋም ሆነ በክረምት አገልግሎት ከሚሰጥ መንገድ ያለው አማካይ ርቀት ከ21 ኪሎ ሜትር ወደ 4.4 ኪሎ ሜትር ዝቅ ብሏል። በ5 እጥፍ ተሻሽሏል ማለት ነው። በቅርብ ዓመታት ውስጥ ብቻ 44,000 ኪሎ ሜትር መንገድ መሰራቱ የገጠር ተደራሽነትን ለማስፋፋትና የኢኮኖሚ ውህደትን ለማጎልበት ምቹ ሁኔታን ፈጥሯል። ላለፉት 75 ዓመታት ህዝብን ከህዝብ ጋር ያስተሳሰረ የኢኮኖሚ እድገትን ያፋጠነና የማህበራዊ ትስስርን ያጠናከረው የኢትዮጵያ መንገዶች አስተዳደር የስም ለውጦችና የአመራር መቀየሮች ቢኖሩበትም የተሰጠውን ተልዕኮ በብቃት በመወጣት ዘመን ተሻጋሪ ተቋም መሆን መቻሉ ተጠቁሟል። የመንገድ ልማት የኮንክሪትና የአስፋልት ስራ ብቻ ሳይሆን የሀገር ግንባታ ሂደት ነው። የኢትዮጵያ መንገዶች አስተዳደር በተለያዩ ዘመናት የስያሜ ለውጦች፣ የተቋማዊ ሪፎርሞች፣ የአሰራር ሽግግሮች እና የቴክኖሎጂ ለውጦች አድርጓል። ዘመናት ተለዋውጠው አመራሮች ተቀያይረው፣ ይሁን እንጂ ኢትዮጵያን በመንገድ የማገናኘት አገራዊ ተልዕኮ አልተቀየረም። የኢትዮጵያ መንገዶች አስተዳደር በመላ ሀገሪቱ የሚደረገው የመሰረተ ልማት ዝርጋታ በርካታ ዘርፎችን ያቀናጀና ከፍተኛ ጥረት የሚጠይቅ በመሆኑ መንግስት በትኩረት እየመራ ያለ ዘርፍ መሆኑ ተመላክቷል። በመደመር እሳቤ የሚመራው መንግስታችን የተቀናጀ የመንገድ መሰረተ ልማት ግንባታ እንደ ዋና ስትራቴጂ ይዞ በሚሰራበት በዚህ ወቅት የኢትዮጵያ መንገዶች አስተዳደር ሚና እጅግ የጎላና ወሳኝ ነው። ሚኒስቴር መስሪያ ቤታችን ይህንን ታላቅ ሀገራዊ ግብ ለማሳካት ከኢትዮጵያ መንገዶች አስተዳደር ጋር በከፍተኛ ቅንጅት እየሰራን እንገኛለን። በቀጣይ አዳዲስ መንገዶችን ከመገንባት ባለፈ የነበሩትን መሰረተ ልማቶች በጥገና መጠበቅ፣ የአየር ንብረት ለውጥን ያገናዘበ ግንባታ ማካሄድ፣ ሀገር በቀል ተቋራጮችን ማሳደግ እንዲሁም በበጀት አመራር ጥራት ቁጥጥር ላይ ትኩረት ተደርጎ እንደሚሰራ ተገልጿል። የዛሬ 75 ዓመት ኢትዮጵያ ትፈልግ የነበረው የልማት የመንገድ መሰረተ ልማት አውታርና ዛሬና የዛሬ 75 ዓመት ኢትዮጵያ የምትፈልጋቸው የዜጎች መሰረታዊ ፍላጎት በተለይ ከመሰረተ ልማት ዝርጋታ አኳያ አንድና ያው ስላልሆነ ለቀጣይ ደግሞ ከዚህ የበለጠ ለመስራት ሁላችንም በጋራ ቃል የምንገባበት ቃላችንንም የምናድስበት ወቅት እንደሆነ ለማንሳት ነው። ተቋሙ ከፍተኛ የሥራ አመራሮችና ባለድርሻ አካላት በተገኙበት የአልማዝ ኢዮቤልዩ የምስረታ በዓሉን አክብሯል።